ኖቬምበር 2 የዕለቱ መልእክት ርዕስ እወቁ። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። የዮሐንስ ራእይ ምዕራፍ 19 ቁጥር 10። የክርስቶስን መጀመሪያ መምጣት ብዙ ነቢያት ትንቢትን ተናግረው ነበር። በእነርሱ የነበረ የክርስቶስ መንፈስ ትንቢትን ያናግራቸው ነበር። መቼና እንዴት እንደሚፈጸምም ይመረምሩ ነበር። አንደኛ ጴጥሮስ ምዕራፍ 1። የዘመን ፍጻሜ በደረሰ ጊዜ መሲሁ ተገለጠ። ቃል ሥጋ ሆነ። የምድር አገልግሎቱን አገልግሎ ለኃጢአታችን ቤዛ ሆነ። የነቢያት ትንቢታቸው ፍጻሜን አገኘ። ልክ እንደዚሁ የክርስቶስን ዳግመኛ ተመልሶ መምጣት ራሱ ክርስቶስ ከዚያም ሐዋርያት ደጋግመው ተናግረዋል። እርሱ ከመምጣቱ በፊት መሆን ያለባቸው አንዳንድ ክስተቶች ደግሞ ጊዜውን ጠብቀው ይሆናሉ። ልዩ ልዩ ክስተቶች እንደሚከናወኑ ቅዱስ ቃሉ አስቀድሞ ነግሮናል። ምክንያቱም የክርስቶስ መንፈስ የትንቢት መንፈስ ነውና። እንግዲህ አንድ እንግዳ ክስተት ስንመለከት ቃሉ ስለዚህ ጉዳይ ምን ይላል? ለክርስቶስ ዳግም መምጣት ያለው አሉታዊና አዎንታዊ አስተዋጽኦ ምንድነው በማለት መመርመር ይገባናል። ለዚህም ነው መልአኩ ለሐዋርያው ዮሐንስ ወደፊት ሊሆኑ ያሉትን አዎንታዊና አሉታዊ ነገሮችን ካሳየው በኋላ የኢየሱስ ምስክር የትንቢት መንፈስ ነውና በማለት የተናገረው። እንግዲህ በዘመን ፍጻሜ እንደሚኖሩ አማኞች ዘመኑን በትንቢት መንፈስ እንመርምር፣ ለምጽአቱም እንዘጋጅ፣ የእግዚአብሔርን መንግሥት ወንጌል እንስበክ፣ ቀኑ እንደቀረበ እወቁ።